ሰላም ጤና ይስጥልኝ እንደምን አላችሁ ውድ የአዲስ አበባ ቱር ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰናል። ዛሬ ቪዲዮአችን ደግሞ የሚሆነው በቅርቡ ስራቸውን አጠናቀው እንግዲህ አገልግሎት መስጠት የጀመሩትን ሁለት እጅግ አስደናቂ የሆኑ ፕሮጀክቶች አሉ እዚህ ጊዮን ላይ እየተሰሩ፣ እነሱን ነው የማስጎበኛችሁ። ቪዲዮን አብራችሁኝ ተከታተሉ። በትላንትናው ቪዲዮ ደግሞ ፍሬንድሺፕ አካባቢ እየተገነቡ ያሉ ለግዠሪ አፓርትመንቶች እንዲሁም ደግሞ የሪቨርሳይድ ፓርኩንም እንዲሁም ወኪንግ ኤሪያዎች የተለያዩ ቪዲዮዎችን በአንድ ያጠቃለለ ለቅቄላችሁ ነበር። እሱንም ገብታችሁ ቻናሌ ውስጥ እንድትከታተሉ ትጋብዛችኋለሁ። ቪዲዮውን ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ለሌሎች እንዲደርስ ሼር በማድረግ ከዛ በተጨማሪ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንግዲህ የዛሬ ቪዲዮ የምንጀምረው እዚህ ጊዮን አካባቢ እስጢፋኖስ ድልድዩ ጋር እየተሰራ አለ የመሻገሪያ ኬብል ብሪጅ። ይሄ የምትመለከቱት እሱ ነው። በቅርቡ ነው ተመርቆ ወደ ስራ የገባው። ከዚህ በመቀጠል ደግሞ ቪዲዮ ላይ እንደምትመለከቱት ደግሞ የፍሬም ያለው በዙሪያው መቀመጫዎች እንዲሁም ዎኪንግ ኤሪያ ያለው አረንጓዴ የሆነ ቦታ አለ። እሱም አሁን ተገንብቶ ተጠናቋል። እንደምትመለከቱት ሙሉ ለሙሉ ተጠናቋል። አሁን መመረቅ ብቻ ነው የቀረው። በዛ ቆርቆሮ ሙሉ ለሙሉ ስለሚነሳ እንደምትመለከቱት ስራው እጅግ ውብ ነው። በጣም የሚያምር ነው። ትንሽ የሄድኩበት ሰዓት ጨለማ ያለ ስለሆነ ነው እንጂ በጣም የሚያምር ቦታ ነው። ይሄ እንግዲህ የሚገኘው ከዚህ ከቆርቆሮ ፊት ለፊት ላይ ያለው የመስቀል አደባባይ ቦታ ላይ ነው። እዚህ ጋር ደግሞ እንደምትመለከቱት የሪቨር ሳይዱ አለ። ከዛ በተጨማሪ ደግሞ ወደ ላይ ስትሄዱ የካፌዎች፣ ሬስቶራንቶች የሚገኙበት የጊዮን የሪቨር ሳይድ ተከትለው የተሰሩ እጅግ የሚያማምሩ ቦታዎች ናቸው። ይህም ቦታው እንደምትመለከቱት እጅግ በጣም የሚያምር ነው። ጽድት ተደርጎ ነው የተሰራው፣ በከለር ያሸበረቀ እንዲሁም በሳርና በዛፎች። ከዛ በተጨማሪ ደግሞ በርከት ያሉ ለሰዎች የመቀመጫ አረፍ ማያ ቦታ የሚያገለግሉ አሉ። ይህ ደግሞ የምትመለከቱት ወንዝ ዳሩን የማስዋብ ፕሮጀክት እየተሰራ ነው የሚገኘው። ይህ በቀለም የማሳመር እዚህ ጋር አንድ ቼክ ዳም ነገር አለች። እንደዚህ ደለሎችን ወደ ታች እንዳይፈስ ተጠራርጎ እንዳይሄድ የወንዝ ቦታውን እንዳይሞላ የሚያደርጋለ። እሱም እንደምትመለከቱት እዚህ ፊት ለፊት ላይ ያለው ነው። አሁን ሰሞኑን ከፍተኛ ዝናብ እየጣለ ስለሆነ ከፍተኛ የአፈርና የቆሻሻን እየሰበሰበ ነው የሚገኘው። ይሄ ከላይ የሚመጣው ነው። እንደምትመለከቱት እዛ ፊት ለፊት ላይ ሪንግ ፋውንቴን አለ። ከሱ ቀጥሎ ወደዚህ አለፍ ብሎ ያለ ነው። የሪቨር ሳይዱን ተከትሎ የተሰሩ ካፌዎች አለ። ከሱ ከላይ ሆኜ ነው ይሄን የምቀርጽላችሁ። ይህ እንደምትመለከቱት እነዚህም ቼክ ዳሞች ናቸው። አነስ ያሉ የተሰሩ ናቸው። እንደዚህ የደለልን ለመቀነስ የሚደረገውን ጥረት የሚያግዙ ናቸው። ነገር ግን ሰሞኑን ከፍተኛ ዝናብ እየጣለ ስለሆነ ከፍተኛ የቆሻሻና የደለል እየመጣ ይገኛል አብሮ ከወንዙ ጋር። ይሄ ደግሞ የምትመለከቱት የጊዮን የፋውንቴኑ ያለበት ቦታ ነው። እዚህ ቦታ ላይ አብዛኞቻችሁ ተገኝታችሁ እንዳያችሁት ተስፋ አደርጋለሁ። በተለይ ከ12 ሰዓት ተኩል በኋላ በርከት ያሉ ሰዎች እዚህ አካባቢ ተገኝተው የዋተር ፋውንቴን የሚመለከቱ ነው የሚሆነው። ብዙ ጊዜ ማታ ላይ ነው በደንብ መብራትም ስለሚበራ፣ እንዲሁም ደግሞ ማታ ላይ ያለው ቫይብ እጅግ በጣም ደስ የሚል ነው እና እናንተም መታችሁ ብታዩ ትጋብዛችኋለሁ። እንዲሁም ደግሞ በላይም በኩል ካፌም ሬስቶራንትም ስላለ የጊዮን የራሳቸው እዛም አገልግሎት ማግኘት ትችላላችሁ። እንደምትመለከቱት ቦታው እጅግ በጣም ሰፊ ነው። ይሄ አዲስ አበባ ውስጥ ካሉ ፋውንቴኖች ውስጥ በእጅግ በጣም ትልቁ ነው፣ ከሁሉም የሚበልጥ ነው። ሰፋ ያለ ቦታ ላይ እየተሰራ ነው እና እጅግ በጣም የሚያምር ነው። አሁን በቀን አካባቢ ላይ ስለሄድኩ እኔ እዚህ ሲበራ አላየሁትም እንጂ
ማታ ላይ ብዙውን ጊዜ ሁሌ ይበራል እና እናንተ መታችሁ ብታዩት ጋብዛችኋለሁ። እዚህ ቦታው እጅግ በጣም የሚያምር ነው። ወደዛም ስትጠጉ የአበባ ፓርክም አለ። እዛ ወደፊት ላይ በርከት ያሉ አበባዎች ዙሪያውን ከበው ይገኛሉ። ይሄ ደግሞ እንደ ስቴዲየም መቀመጫ የመሰለው ደግሞ ለተመልካቾች እዚህ ላይ ተደርድረው ተቀምጠው እይታቸውን ወደ ፋውንቴኑ እንዲያደርጉ ተብሎ የተሰራ ነው። ይህ ደግሞ ፊት ለፊት ላይ የምታዩት ቅድም ካፌ ያልኳችሁ ነው። እዚህ ጋም የራሱ የጊዮን ነው። እዚህም መታችሁ አገልግሎት ማግኘት ትችላላችሁ። እዚህም ቦታ መታችሁ ኢንጆይ እንድታረጉ ጋብዛችኋለሁ። እዚህ ጊዮን ላይ እንግዲህ ለየት ያሉ አዳዲስ ፕሮጀክቶች እየተሰሩ ይገኛሉ። እንግዲህ ሁለቱ አሁን ተጠናቋል። አንደኛውም እየተሰራ ነው የሚገኘው። አንደኛው የስኬት ፓርክ ነው። ከዚህ በፊት አሳይቻችሁ ነበር። እሱም አሁን በቅርቡ የሚጠናቀቅ ነው የሚሆነው። ይሄንኛው ደግሞ የኬብል ብሪጇ እና የዛ ፍሬም ያለበት እሱ ደግሞ አሁን ተጠናቋል። በቅርቡ አገልግሎት መስጠት ይጀምራል። በተለይ የዱባይ ፍሬም የሚመስል ያለበት እሱኛው ሙሉ ለሙሉ ተጠናቋል። ይሄንኛው ደግሞ የኬብል ብሪጁ ደግሞ አሁን አገልግሎት መስጠት ጀምሯል። ከዚህኛው ወደዛ እየተሻገሩ ነው። ብዙ ጊዜ በላይ በደረጃ ወጥታችሁ ነበር ተመልሳችሁ ወደዚህ የምትሻገሩት እና እጅግ በጣም ረጅም መንገድ ነበር የምትሄዱት ወደዛ ለመሻገር። አሁን ግን በዚቹ ወረድ ብላችሁ መሻገር ትችላላችሁ እና እነዚህ ሙሉ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ እንድትከታተሉት ጋብዛችኋለሁ። ይህን ቪዲዮ ስትመለከቱ ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ሼር በማድረግ ለሌሎች እንዲደርስ፣ ከዛ በተጨማሪ ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ በማድረግ ቤተሰብ ሁኑ ላለው እዚህ ቻናል ላይ ለየት ያሉ ቪዲዮዎችን የአዲስ አበባን አዳዲስ ገጽታዎችን የኮሊደር ፕሮጀክቶችን አፕዴት እንዲሁ በርከት ያሉ ቪዲዮዎችን የምለቅላችሁ ነው የሚሆነው። ከዚህ በፊትም የለቀኳቸው አሉ። እነሱንም እየገባችሁ እንድትመለከቱ ጋብዛችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉ። መልካም ቆይታ። አመሰግናለሁ። Gracias.